ሙሽራው መጣ ተውቦ በሚዜ አጀብ ታጅቦ ሙሽራው መጣ ተውቦ በዘመድ አዝማድ ተከቦ بارك الله لكما وبارك عليكما وجمع بينكما في الخير بارك الله لكما وبارك عليكما وجمع بينكما في الخير መጣ ሙሽራው ተቀበሉት በልልታ መጥቷል ሙሽራው ስጡት የክብር ቦታ ደርሷል ሙሽራው ከሚዜዎቹ ጋራ እዩት ንጉሡን እንደ ፀሐይ ሲያበራ መጣ ሙሽራው ተቀበሉ በልልታ መጥቷል ሙሽራው ስጡት የክብር ቦታ ደርሷል ሙሽራው ከሚዜዎቹ ጋራ እዩት ንጉሡን እንደ ፀሐይ ሲያበራ ከእግሮቹ መሃል ያለው አካሉን ከሐራም አቅቦ የተወጣ ሐቁ ጀነት ተያዡ ነኝ አሉ ረሱላላህ አዳምጠኝ ወንድሜ እንዳትሆን ቀውላላ ሐራም ላይ እንዳይወድቅ የፈራ በሙላ ትዳር ወጀበበት አሉ ረሱላላህ ዳይ ሙሽራ ነቢ ዳይ ሙሽራ ዳይ ሙሽራ ነቢ ዳይ ሙሽራ ሙሽራው መጣ ተውቦ በሚዜ አጀብ ታጅቦ ሙሽራው መጣ ተውቦ በዘመድ አዝማድ ተከቦ بارك الله لكما وبارك عليكما وجمع بينكما في الخير بارك الله لكما وبارك عليكما وجمع بينكما في الخير መጣ ሙሽራው ተቀበሉት በልልታ መጥቷል ሙሽራው ስጡት የክብር ቦታ ደርሷል ሙሽራው ከሚዜዎቹ ጋራ እዩት ንጉሡን እንደ ፀሐይ ሲያበራ መጣ ሙሽራው ተቀበሉ በልልታ መጥቷል ሙሽራው ስጡት የክብር ቦታ ደርሷል ሙሽራው ከሚዜዎቹ ጋራ እዩት ንጉሡን እንደ ፀሐይ ሲያበራ ከእግሮቹ መሃል ያለው አካሉን ከሐራም አቅቦ የተወጣ ሐቁ ጀነት ተያዡ ነኝ አሉ ረሱላላህ አዳምጠኝ ወንድሜ እንዳትሆን ቀውላላ ሐራም ላይ እንዳይወድቅ የፈራ በሙላ ትዳር ወጀበበት አሉ ረሱላላህ ዳይ ሙሽራ ነቢ ዳይ ሙሽራ ዳይ ሙሽራ ነቢ ዳይ بارك الله لكما وبارك عليكما وجمع بينكما في خير نيالكم. أعوذ بالله من الشيطان الرجيم. وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنهم الله من فضله والله واسع عليم. وليستعفف الذين لا يجدون حتى يغنيهم من فضله والذين يبتغون الكتاب مما ملكت أيمانكم فكاتبوهم إن علمتم فيهم خيرا وآتوهم من مال الله الذي آتاكم ولا تكرهوا فتياتكم على البغاء إن أردنا تحصنا لتبتغوا عرض الحياة الدنيا ومن يكرهن فإن الله من بعد إكراههن غفور رحيم. ولقد أنزلنا إليكم آيات مبينات ومثلا من الذين خلوا من قبلكم وموعظة للمتقين.
السلام عليكم ورحمة الله وبركاته. بقدميا لوندمي أهمي بارك الله لكما وبارك عليكما وجمع بينكما في خير لما لتودالو. بمكتل يو رزم يالا متاطف سيهون سلكين بمنهاك بساعات ያገኘኋቸውን አጭር መጣጥፎችን ላንብላችሁ እወዳለሁኝ። በቅድሚያ ጥሩ ሚስት ይላል። ጥሩ ሚስት ካለ ልክ አበባ ደርቆ ውሃ ሲያገኝ ፍክት እምር እንደሚለው ባልም ጥሩ ሚስት ሲያገኝ እምር ፍክት ይላል። ልክ እንደ አሜ ማለት ነው። ጥሩ ሚስትም እናትም ናት። ጥሩ ሚስት እህትም ናት። ጥሩ ሚስት ልክ እንደ ጨረቃ ናት። ጥሩ ሚስት በቃ ጀነት ናት። አላህ ጥሩ ሚስት ይወፍቃችሁ ይወፍቀን። እሺ በመቀጠል ፈተዋ ሲጠየቅ ካነበብኳቸው ውስጥ አንድ የገረመኝ ነገር ስላለ ነው። እሱን ታዳምጣላችሁ። ፈተዋ የተጠየቀ ጥያቄ ይላል። እኔ ይላል ፈተዋ የሚጠይቀው ሰውዬ 2 ሚስቶች አሉኝ፣ 4 ዓመታቸው ነው አለ። እነዛ 2 ሚስቶች ሶስተኛም አግብቼ 1 ዓመቷ ነው አለ። አሁን 4ኛ ለማግባት ጨርሻለሁ። ለነሱም አማክሬያቸው እሺ ብለው ተስማምተዋል። ሰሞኑን አገባለሁ ይላል። ሚስቶችም ልክ እንደ እህቶቼም ጭምር ናቸው። በጣም ያስቡልኛል። ያን ያክል ሀብታም አይደለሁም፣ ግን አላስርባቸውም። የሚጠበቅብኝ መስፈርት ካለ ምከሩኝ ይላል። ፈተዋ እየጠየቀ እኮ ነው። ከዛ በኋላ ኡስታዙ ምን ይላል? ምኑን እመክርሃለሁ አንተ ምከረን እንጂ ብሎ ኡስታዙ መልሱን ይመልስለታል ማለት ነው። በመቀጠል አንደኛው አሁንም ልክ እንደዚሁ በስልክ መቼም ያሁን ጊዜ ትዳር ቅድሚያ በስልክም በምንም እየተባለ ነውና ቴክስት ላይ ምን ብሎ ይጽፍላታል? እንደ ነብዩ ሱለይማን ስልጣን ቢሰጠኝ ኖሮ የተወሰኑ ጅኖችን ልኬ ነበር የምወስድ። እሷም ምን ትለዋለች? ጉረኛ፣ እስኪ የጅኑን ነገር እርሳና የተወሰኑ ሽማግሌዎችን ብቻ ልከህ ውሰደኝ አለችዋል። አጃኢብ ነው። አሁንም አባትና ልጅ ቁጭ ብለው እያወሩ ልጅ አባቱን አባዬ ፕሬዝዳንት ማለት ምን ማለት ነው ይለዋል። አባትም ፕሬዝዳንት ማለት መሪ ማለት ነው። ለምሳሌ እኔ የዚህ ቤት ፕሬዝዳንት ነኝ ይለዋል። ማን? ለልጁ ነው እንደዛ የሚለው። ልጅም ጥያቄውን አላቆመም። ልጅ አባዬ እናቴስ ምንድን ናት አለ። እናትህ ገንዘብ ሚኒስቴር ናት አለ። አላቆመም። አሁንም አያቴስ አለ። አያቴ ደግሞ ሰላይ ናት። ልጅ አሁንም ጥያቄውን ቀጠለ። እኔስ ምንድን ነኝ አለው። አንተ ደግሞ ህዝብ ነህ ብሎ ይመልስለታል። በሌላ ጊዜ አባት ስራ ሄዶ መኖሪያ ቤታቸው ሌላ ሰው ይመጣል። ከዛም ልጅ ተደብቆ አባቱ መስሪያ ቤት ይደውልና ምን ብል ጥሩ ነው? ሄሎ አባዬ ትሰማኛለህ? እቤታችን ሌላ ፕሬዝዳንት መጥቷል። ገንዘብ ሚኒስቴር ሽር ጉድ እያለ ነው። ሰላይ ያንቀላፋል፣ ህዝብ ግን ተጨንቋል ብሎ ለአባቱ ይደውላል። የመጨረሻ ሚስት የሆነ ጊዜ ባሏን ልፈትን ብላ የሆነ ነገር ታስቀምጥለታለች ቤት። እሱን ታዳምጣላችሁ። ሚስት ባሏን ልትፈትን ፈለገችና ከኔ ተለይቶ ሲያድር ወይም ድንገት ከቤት ሲያጣኝ ምን ይሰማዋል የሚለውን ስሜቱን ለማወቅ ፈልጋ አቀደችና ባለቤቷ ከስራ በሚመለስበት ሰዓት ጠብቃ አርጋ ስር ትደበቃለች። በብታሽ ወረቀትም ቤተሰቦቼ ጋር ሄጃለሁ አልመጣም አትጠብቀኝ የሚል ማስታወሻ ጽፋ ጠረጴዛ ላይ አስቀምጣ አልጋ ስር ገብታ ተደበቀች። ባልም ወደ ቤት ሲገባ የሚወዳት ባለቤቱ ቤት ውስጥ የለችም። ወረቀቱን አየውና ካነበበው በኋላ እርሱም መልስ ጫር ጫር አድርጎ ወረቀቱን ካገኘበት ቦታ አስቀመጠውና ልብሱን መቃየር ጀመረ። ልብሱን ቀይሮ እንደጨረሰ ስልክ በመደወል ሄሎ ፍቅሬ
የኔ ማር እንዴት ነሽልኝ? ዛሬ ላይሽ ፈልጋለሁ። ዛሬ ምርጥ ጊዜ እናሳልፋለን። ባለቤቴ ቤተሰቦቿ ጋር ሄዳለች። ዛሬ አትመጣም። ፍቅር ናፍቀሽኛል ውዴ፣ አንቺ እኮ ማር ነሽ እያለ ብዙ የፍቅር ቃላቶችን አወራ። እሷን ሳላገባ ባውቅሽ ኖሮ እሷን አላገባም ነበር። ከ5 ደቂቃ በላይ አልቆይም። ዝግጁ ሆነሽ ጠብቅኝ፣ መጥቼ ወስድሻለሁ። ተዘጋጅተሽ ጠብቅኝ ባይ የኔ ጣፋጭ ብሎ ወሬውን ጨርሶ ተነስቶ ከቤቱ ወጣ። ሚስት አልጋ ስር ሆና ቅጥል ብግን ብላለች። ልክ እንደወጣ አፍናው የቆየችውን ለቅሷን አፈነዳችው። ከዚያም ምን አባቱ ጽፎ ነው የወጣው አለችና ወረቀቱን አንስታ ስታነበው ቂሎ የኔ አራዳ በአንቺ ቤት መደበቅሽ ነው አይደል? እግሮችሽን ገና ስገባ ነው ያየሁት። በይ እራት ገዝቼ መጣሁ። እንባሽን ታጥበሽ ፏ ብለሽ ጠብቅኝ። ስላዛዘንኩሽ በጣም ይቅርታ ይላል። ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ። ተክቢር ተክቢር። አጭር ነው፣ ፕሮግራማችንን ጨርሰናል። የመጨረሻ ያው በመጨረሻ አሁንም ለው መልእክት ባረከላሁ ለኩማ ወባረከ አለይኩማ ወጀማ በይነኩማ እያለን ላሜ መልእክት ለላጤው ለሌላው ላጤ ምን ሰላም አለይኩም። በጣም ደስ ብሎኛል እንደዚህ ሆናችሁ ሰላያችሁ ማለት ነው። እንግዲህ እኔ ለማይክም ሆነ ለምንም አዲስ አይደለሁም፣ ግን አንዳንዴ እንደዚህ ታጅቤ በጣም ፈራሁኝ። ዛሬ ግን በመካከል በጣም ልዩ ደስታ ነው የተሰማኝ። ወላሂ በተለይ ኒካ ሲታሰር ያ ስሜት በጣም ከባድ ነው። ስለዚህ ልጠቁማችሁ አደራችሁን፣ ካልባሌ ቦታ ተጠንቀቁ። እንዲሁም ደግሞ ወደ ትዳር ውስጥ ተቀላቀሉ። አሁን ስለ ትዳር እንዲህ ነው ማለት አልችልም፣ ምክንያቱም ገና ነኝ። ግን የኒካውን ስሜት ነው የነገርኳችሁ። ጣዕሙን ደግሞ ይበልጥ ኢንሻአላህ እንግዲህ ከጫጉላም በኋላ ይበልጥ መልእክት በስፋት አስተላልፋለሁ ብዬ አስባለሁ። እንደዚህ ስለ ተገኝታችሁ ሁሉንም ነገር አስተባብራችሁ ከተለያዩ ቦታ መታችሁ እዚህ ቦታ ላይ በደስታ ላይ ስለተገኛችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላህ። ተክቢር ተክቢር። ፕሮግራም